አልፈልግም። እናንተ የፈለጋችሁትን መሳሪያ የፈለጋችሁን ኃይል ልትታጠቁ ትችላላችሁ፣ ግን ከሕግ በታች ናችሁ። መርማሪ ምንም አታስብ፣ ሁሉም ነገር ሰላም ነው። ትክክል ነው፣ ሁሉም ነገር ሰላም ነው። ስለዚህ ከዚህ በኋላ ምንም አይነት ጸብኔ አልፈልግም። ኒሳን እየሰማችሁ ነው አይደል? ምንም አይነት ጸብ አልፈልግም። ኤሽሪፍ ግልጽ ነው አይደል? በፍጹም ሰላም ልንሆን አንችልም። ሲመስለኝ አቶ ኤሽሪፍ ደህና አይደለም። መጥፎ ዜና የደረሰው ይመስለኛል። አቶ ኑስረት ምንም አታስብ፣ ሁሉ ነገር ሰላም ነው። እየሰማችሁኝ ነው? ከዚህ በኋላ ልታገሳችሁ አልችልም። ምንም አይነት ችግር ለመፍጠር ብትሞክሩ ማናችሁንም አልታገስም። መርማሪ ምንም አታስብ፣ ሁሉ ነገር ሰላም ነው። እኔም ጋር እንደዛው። ኤሽሪፍ ምን ነው ወዴት ነው የምትቻኮለው? ደግሞ በጣም የደነገጥ ትመስላለህ። ፖሊስ ጣቢያ በመሆናችን ፈጣሪን አመስግን፣ አለበለዚያ ግንባርን እንደፍቼ ነበር ዝምጥል። ሰዎች ምንድነው ችግር አለ? እንደገና ሌላ ችግር ውስጥ ገባችሁ እንዴ? ሰላም ነው፣ ምንም አታስብ። ስለ ስራ እያወራን ነበር። ይኸውልሽ እንደዛ ብሎ ነገር የለም። እኔ የኤሽሪፍ ፍቅረኛ አይደለሁም። እባክሽን ልቀቂን። በቃ ተይ እንጂ እባክሽ። ከሁሉም ሰው ተደብቃችሁ ፍቅር እንደምትጫወቱ የማናቅልሽ ይመስልሻል እንዴ? እባክሽን የመኝ እንደዛ ብሎ ነገር የለም። ኤሽሪፍ አለቃዬ ብቻ ነው። እኔና እሱ መካከል ምንም ሌላ ግንኙነት የለንም። እባክሽን ልቀቂን፣ እባክሽን። ይኸውልሽ ልይዝ፣ እኔ ከእናንተ ጋር ምንም ችግር የለብኝም። የእኔ ችግር ከኤሽሪፍ ጋር ነው። እሱ ወደዚህ ሲመጣ እናንተን ለቃችኋለሁ። ትገይዋለሽ ማለት ነው? የወንድሜ ደም ፈሶ በከንቱ የሚቀር ይመስልሻል? ወንድሜ እንደገደለው እኔም እሱን ጋለዋለሁ። አሁን ምን ልናደርግ ነው ወንድሜ ኤሽሪፍ? ለጊዜው ማድረግ የምንችለው አንድ ነገር ነው። ፎቶውን ወደ ላከልን ሰው መልሰን መደወል። እንዴት ነው እባክህ ኤሽሪፍ? ማንሽ አንቺ? በጣም ያሳዝናል። እንዲህ በቀላሉ ረሳኝ ማለት ነው። ለማንኛውም ኔማ ነኝ። ኔማ የኢዝሜት እህት። ይኸውልሽ ሴትዮ፣ አንቺ ችግርሽ ከኔ ጋር ነው። ልጅቷን ልቀቂያት። ችግርሽን ከኔ ጋር ትጨርሻለሽ። እንደዚህ በቀላሉ ማለቃትም። ምንድን ነው የምትፈልጊው? አንተን የወንድምን ህይወት እንደነጠቀኝ እኔም ያንተን ነፍስ ነጥቃለሁ። እሺ ከኒሳን ጋር አገናኘኝ። ደህና መሆኗን ማወቅ አለብኝ። ናፍቃለች ማለት ነው። ይናገል። አናግሪ። ፍቅረኛሽ እየደወለ ነው። አናግሪው። ኒሳን ደህና ነሽ? እየሰማሽኝ ነው አይደል? ደህና ነኝ። ምንም አትፍሪ። መጥቼ ወስድሻለሁ። አትፍሪ። እሺ እባክህ የኛ ባትማን መተህ ፍቅረኛህን ልታድናት ታስባል። ለማንኛውም ይኸውልህ በፍጥነት መተህ እችን ውድ ፍቅረኛህን ልታድናት ይገባል። ደግሞ ስትመጣ ብቻህን መምጣት አለብህ። አለበለዚያ በዚች ምስኪን ልጅ ላይ ትፈርድባታለህ። አንድ ችግር ለመፍጠር ብታስብ ስጋውን ቆራርጬ ነው የምልክልህ። እመነኝ፣ እንዳትጠራጠር። መቼም ይችን እብድ ሴት ሰምተህ ብቻህን አትሄድም አይደል? ብቻህን መሄድ አለብኝ፣ አለበለዚያ ያችን ልጅ ችግር ውስጥ ነው ማስገባው። ምን እያልክ ነው ወንድሜ? እና ብቻህን ያለችህ እኮ ልትገልህ ነው። ብቻህን ካልመጣው ደግሞ ያችን ልጅ ችግር ውስጥ አስገባለሁ። በእኔ ምክንያት ያችን ልጅ ምንም ሆን የለባትም። እዚህ ሁሉ ነገር የገባችው በእኔ ምክንያት ነው። በማታውቀው ጉዳይ ገብታ ነው የተሰቃየች ያለችው። ሌላ መንገድ መፍጠር ይኖርብናል። በፍጹም ብቻህን አትሄድ። ፖሊሷ ቺዴምና ባልደረባዋ ኒሳንና እህቷ አብራን ሰዎቹ አግቶ ሲወስዱ እነሱም ጓላቸው ተከትሎ ሰዎቹ ኒሳንና አብራን አግቶ ያስቀምጡበት ቤት አብሮ መጥተዋል። ቆይ እስከ መቼ ነው እንደዚህ ዝም ብለን የምናየው? ትንሽ እንታገሳቸው። ምን እንደሚሆን አይተን ከዛ የራሳችን ውሳኔ እንወስናለን። አቤት አለቃ። ቺዴም የት ነሽ? ቅርበኝ አለቃ። ፈለከኝ እንዴ? ምንድነው የምትይው ቺዴም? ቀን ሙሉ እዚህ የለሽም። ስንት ነገር ተፈጥሮ አንቺ ጠብቀን፣ አንቺ ግን እዚህ አልመጣሽም። ቆይ የት ነሽ ያለሽው? የት ነሽ? ምን እየሰራሽ ነው? አለቃ አንድ አስፈላጊ ጉዳይ ነበር፣ እሱ መጨረስ ነበረብኝ። ወደዛ እየ ነው። አስፈላጊና አንገብጋቢ ጉዳይ እዚህ ተፈጥሯል። በፍጥነት ወደ ፖሊስ ጣቢያ እንድትመጪ። አለቃ መጨረስ ያለብኝ ጉዳይ ስላለ እኮ ነው። ቺዴም ደግሜ አልነግርሽም፣ በ5 ደቂቃ ውስጥ እንድትደርሺ። ቺዴምና ባልደረባዋ የያዙትን ነገር ግፍ አድርገው ያለቃቸውን ትእዛዝ ተቀብለው በፍጥነት ወደ ፖሊስ ጣቢያ ይደርሳሉ። ኑ ከአንድ ሰው ጋር ላስተዋውቃችሁ። የበላይ አለቃ መርማሪያችን ነው። ሰላም አለቃ። አለቃ በቅርቡ ነው ልጁን በሞት ያጣው። በጣም አዝናለሁ አለቃ። ነፍሱ በሰላም ትረፍ። አመሰግናለሁ። አንቺን ወደዚህ ያስጠራሁት በልጁ ሞት ላይ አንዳንድ ምርመራዎች እንድታረጊ ነው። ልጄ ድንገት ነው ቤት ውስጥ ሞት የተገኘው። ያው የተጣራ ነገር ባይኖርም ከደረጃ ወርቆ እንደሆነ ነው አንዳንድ ነገሮች የሚያሳዩን። አለቃ በድጋሚ በጣም አዝኛለሁ። የልጁ ስም ግን ማን ነበር? ዴዋ ይባላል።
ልጄ ትንሽ አስቸጋሪ ልጅ ነው። ያው ሁሉም ነገር የሚያሳየው ከዛ ደረጃ ላይ ወድቆ እንደሞተ ነው። እኔ ግን እንዴት ልጄ ከዛ ደረጃ ላይ ወደቀ ብዬ ብዙ ጥያቄ በአእምሮ ይመላለስብኛል። እባክሽ እርጅኝ፣ እየሞትኩ ነው፣ እባክሽ። እና ቤት ውስጥ ካሜራ ቅጂ ምናምን አልነበረም። እንደ አጋጣሚ ሆኖ ቤት ውስጥ የነበሩ ካሜራዎች በጠቅላላ ተበላሽተው ነበር። ትልቁ ማስረጃችን የነበረው ስልኩ ነበር። ነገር ግን ስልኩን ልናገኝ አልቻለም። አደጋ አይደለም ብዬ እንድጠረጥር ያደረገኝ ትልቁ ምክንያት የስልኩ መጥፋት ነው። አዎ ልክ ነህ አለቃ፣ ግን አደጋም ሊሆን ይችላል። ምናልባት እሱ ላይ እንደዚህ አይነት አደጋ አይደርስ ብለህ የምታስበው ሰው አለ? እንደነገርኳችሁ ልጄ ትንሽ አመሉ ገባር ነው። ከብዙ ሰው ጋር ይጣላል። ሰሞኑን ግን ጊዜው የሚያሳልፈው ከሴት ጓደኛው ጋር ነበር። ማነች? ስሟን ማወቅ እንችላለን እኛ? አዎ አፍራ ትባላለች። በጣም ጥሩ አለቃ፣ ለመነሻ በቂ ነው። ልጅቷን ወደዚህ ጠርተን አንዳንድ ጥያቄዎችን እንጠይቃታለን። ቺዴፍ፣ ስራ እንደበዛብሽ አውቃለሁ። ይህንን ጉዳይ ግን በትኩረት ተከታታዩ። አንተን ብትሆን በተሻለ አቅም ሁሉ እንድትረዳ ትፈልጋለሁ። እሺ አለቃ፣ እሞክራለሁ። ይህንን ጉዳይ በጊዜ ጨርሳችሁ ወደ የሽሪፍ ጉዳይ ትመለሳላችሁ። አደጋ ነው ወይስ ታቅዶበት የተደረገ ወንጀል ለሚለውን ጉዳይ በቻላችሁት ፍጥነት ማረጋገጥ ይኖርባችኋል። አሁን መሄድ ትችላላችሁ። ነግሬሽ ነበር መጀመሪያም። አሁን አበቃልን አለቃ። ይህንን ጉዳይ አወቁ ማለት እኛ ላይም በቅርቡ ይደርሱብናል። ተረጋጋና አፍን ዝጋ። ይኸውልህ ምንም የሚፈጠር ነገር የለም። እንዴት ነው ምንም አይፈጠረው? ያቺ ልጅ ወደዚህ ስትመጣ ሁሉን ነገር ትነግራቸዋለች። ከዛ ደግሞ ቀስ ብሎ ስልኩን ያገኛሉ። ከዛ እኛም ነገር አበቃልን ማለት ነው። ይኸውልህ ምንም የሚፈጠር ነገር የለም። ትልቁ ስራችን ያቺ ልጅ ወደዚህ እንዳትመጣ ነው። ከመጣችም ደግሞ እውነቱን እንዳትናገር ማድረግ ይኖርብናል። ስለ ስልኩ እኮ አትጨነቅ። ለምንድነው የማልጨነቀው? ስልኩ ላይ እኮ ብዙ ማስረጃዎች አሉ። ስልኩን መቼም ሊያገኙት አይችሉም። እኔ ጋር ያለው ስልኩ። ምን? አዎ የዛ ልጅ ስልክ እኔ ጋር ያለው። መቼም በሆነ አገኙትም። የሽሪፍ የእዝመት ሄድ ኔማ እንዳለች ኒሳንን ሊወስዳት ማንም እንዳይከተለኝ ብሎ ብቻውን ኔማ ወደ ላከችለት አድራሻ ይደርሳል። ሰውየው ደርሷል። አሁን እመቤቴ መኪናው ይታየናል። እሱ ሳይታያችሁ እመቤቴ መኪና ውስጥ ነው ያለው። እሱ እየታየናል እንዲባሉ ጊዜ አታወቅኑ። ወደ እኛ ጋር ሳይደርስ እዛው ግደሉት። እዚህ መምጣት የለበትም። ጠባቂዎቹ ቀስ እያሉ የሽሪፍን ለመግደል ወደ መኪናው ይጠጋሉ። በሚያስደንቅ ሁኔታ ግን መኪና ውስጥ የነበረው ጉርዳል ነበር። እባካችሁ እንዳትገሉኝ፣ የሆነ ሰውዬ ነው መኪናውን አስይዞ ወደዚህ ላከኝ። እንዴት እንደመጣው ለምን እንደመጣው ምንም ማውቀው ነገር የለም። እንዴት ብለን ወደዚህ የመጣው? አንተ ወደዚህ የላከ ሰውዬ የት ነው ያለው? ንገር፣ የት ነው ያለው ሰውዬው? እውነት እላችኋለሁ እኔ ምንም አላውቅም። እኔ አንድ ተራ ነጋዴ ነኝ። እባካችሁ ተውኝ፣ እኔን እባካችሁ ተውኝ። ጉርዳል ጠባቂዎቹን ሲያዘናጋ ቶልጋ በርቀቱኑ በስናይፐር አንድ ጠባቂዎችን ይገላቸዋል። መኪና ውስጥ ተደብቆ የነበረው ፊክሪም ይገላቸዋል። ምን እየሆነ ነው? ምን እየተፈጠረ ነው? ምንድን ነው የተፈጠረው? እዚህ ነው። ማን የመጣው? ይህ ሽሪፍ። ኔማና ጠባቂዎቿ በድንጋጤ ድመት እንዳየች አይጥ መግቢያ ቀዳዳ ይጠፋቸዋል። ሁሉም እየተደናገጡ ለማምለጥ ይሞክራሉ። በዚች አጋጣሚ ኒሳንም እህቷን አፍራን ይዛ ለማምለጥ ስትሞክር አንደኛው ጠባቂ ኒሳንን ይዛታል። ኒሳን እንደምንም ብላ ታግላው አስለቅቃው ልታመልጥ ስትሞክር ጀርባዋን መጥቶ መሬት ላይ ይዘርራታል። ኒሳን መሬት ላይ ራሷን ስታ እንደወደቀች ለነፍሳችን ማምለጥ አለብን ብሎ አፍራን ይዟት ኒሳንን በወደቀችበት ጥሏት ሄዳሉ። የሽሪፍ ጠባቂዎችን አንድ ባንድ እየተኮሰ ሁሉንም እየገደላቸው ኒሳንና አፍራ ታግቶ ወደነበሩበት ቤት ይደርሳል። ቀስ እያለ ግራ ቀኙን እያየ ወደ ውስጥ ሲገባ ኒሳን ራሷን ስታ እንደወደቀች ነበር። የሽሪፍ እየተደናገጠ ራሷን ከሳተችበት ቦታ ኒሳንን ለመቀስቀስ ይሞክራል። አሉን ሲለው ኒሳንን አቅፏት ይዟት ይሄዳል። ከአንድ ሰዓት በፊት የሽሪፍ ማንም እንዳይከተለኝ ብሎ ኒሳንን ለመውሰድ ኔማው ወደ ላከችለት አድራሻ ሲሄድ እሺ ብሎ በሀሳቡ ይስማሙ እንጂ ነገር ግን በርቀት ሁሉም እየተከተሉት ነበር። ነገር ግን የሽሪፍ ወደ ቦታው ለመድረስ ሲቃረብ ጉርዳል እየተከተሉት እንደሆነ ያውቃል። ጉርዳል፣ ምንድን ነው? እየተከታተላችሁኝ ነው? ምን ብያችሁ ነበር? ማንም እንዳይከተለኝ፣ ይህን ነገር ለብቻ መውጣት ፈልጋለሁ ብያችሁ አልነበርም? አዎ ብለህን ነበር፣ እኛም ተቀብለን ነበር። ግን ደግሞ ወንድሜ ብቻ ወደ ሞት ስትሄድ ዝም ብለን ማየት አንችልም። የፈለግከውን ነገር ልታደርገኝ ትችላል ወንድሜ። ከፈለግ ሽጉጥን አውጣና ግንባር ላይ አስቀምጠህ ተኩስብኝ።
ወንድም የፈለግከውን አድርገን እኔ አብሬ ነው የምሄደው። ሁላችንም አብረን ነው የምንሄደው። ጎርዳል በድጋሚ አትከራከሩኝ። ያችን ልጅ አደጋ ላይ እንጥላታለን። ስለዚህ አብረን መሄድ የለብንም ወንድሜ። እኛ ደግሞ አንተ አንድ ነገር እንድትሆንብን አንፈልግም። ኤሽሪፍ እመነን፣ ያችን ልጅ ምንም ሳትሆን ከዛ እንወስዳታለን። እሺ እኔ ከእናንተ ጋር ተከራክሬ አልችልም። ለማንኛውም አንድ ነገር እናደርጋለን። መኪና መቀየር ይኖርብናል። ምን አደረግሽ? የኤሽሪፍን ገደልሽው? እንደዛ አልሆነም አባዬ። እሱ ቀድሞ ወጥመዳችንን አውቆብን ነበር። ስለዚህ የኤሽሪፍን መግደል አግቶሽ ለራስሽ ፈርተሽ እየሮጥሽ ወደዚህ መጣሽ። በእውነት ታሳፍሪያለሽ። አባዬ እገለዋለሁ። እኔ ራሴ በእጆቼ ነው የምገለው። ደግሞ ባዶ እጃችን አልመጣንም። የዛች ልጅ እህት ከኛ ጋር ነች። እሷን ለመውሰድ ሲመጣ እኔ ራሴ እገለዋለሁ። አባዬ በቃሽ። ያችን ያመጣሻትን ልጅ በፍጥነት መልሻት። አሁኑኑ ወደ መጣችበት መልሻት። አባዬ ምን እያልክ ነው? ያንን ኤሽሪፍ የተባለ ሰው እኮ ለመግደል። በቃሽ። ከዚህ በኋላ አንቺን የምሰማበት ምንም መንገድ የለኝም። ከመጀመሪያውኑ የአንቺን የድብደባ ሀሳብ ሰምቼ እዚህ ውስጥ መግባት አልነበረብኝም። አባዬ እባክህን አንድ ድል ስጠኝ፣ አንድ ድል ስጠኝ። በአንቺ ምክንያት ታላቁ ኑስረት አጋ ሴት ልጅ አገተ እያልሽ እያስወራሽብኝ ነው። በቃሽ። በፍጥነት ያችን ልጅ እንድትመልሻት። ኤሽሪፍ ኒሳን ይዟት ወደ ሆቴል ነበር ያመጣት። ኒሳን ለረጅም ሰዓታት ራሷን ከሳተችበት ስትነቃ ራሷን ያገኘችው የኤሽሪፍ ሆቴል ውስጥ ነበር። ኒሳን እንደነቃች እህቴ አፍራ የታለች እያለች ቀውጥ ይፈጥራለች። ስርዓት ኒሳንን ሊያረጋጋት ይሞክራል። እሷ ግን የምትረጋጋም አይመስልም። ኒሳን ተረጋጊ፣ ይኸውልሽ እኔ ራሴ እያት እመጣለሁ። አልፈልግም፣ ከዚህ በኋላ አንተን እርዳታ አንፈልግም። እዚህ ሁሉ ነገር ውስጥ የገባ ነው በአንተ ምክንያት ነው። በማናውቀው ጉዳይ እንደዚህ የተሰቃየ ነው። በቃ እንደተናደርሽ አውቃለሁ፣ ግን ተረጋጊ። ቆይ አሁን የት ብለሽ ነው የምትፈልጊያት? የት እንዳለች የምታውቂው ነገር አለ? እህቴ የትም ትሁን እኔ ራሴ ካለችበት እያት እመጣለሁ። ያንተ እርዳታ አልፈልግም። እነዛ የተረገሙ ሰዎች እኮ እህቴን አንድ ነገር አድርጓት ሊሆኑ ይችላሉ። ኒሳን ተረጋጊና እኔን ስሚኝ። እህትሽ ምንም አትሆንም። እኔ አንተን በፍጹም አልሰማም። በፍጹም ሊሰማ አልችልም። ኒሳን ቆሚ። ከዚህ የት የምትያችም? ከዚህ ወጣሽ አደጋ ላይ ነው የምትወር። ዞር በልልኝ ብያለሁ። ለእኔ አደጋ ከአንተ ጋር እዚህ መቆየት። አሁን ዞር በል፣ አሳልፍ፣ ከመንገዴ ዞር በልልኝ። ኤሽሪፍ ኒሳንን ተከራክሮ ማሳመን እንደማይችል ሲገባው በሩን ዘግቶባት ኒሳንን ጥሏት ይሄዳል። የተረገመ የማይረባ እህቴ አንድ ነገር ብትሆን ያንን ጀዝባ አለቆ። አፍራ ደወለችልኝ። አምላኬ አፍራ፣ የኔ ውድ ደህና ነሽ? የኔ ውድ እህት ደህና ነሽ? አፍራ እህቴ እባክሽን ከዚህ መተሽ ውሰጂኝ። ደህና አይደለሁ። ኒሳን እህቴ እባክሽን ከዚህ መተሽ ውሰጂኝ። ምንም አትሆኝም። እኔ መጥቼ ወስድሻለሁ። እህትሽን በጣም የምትወጃት ይመስለኝ ነበር። ሴትዮ እህቴን ልቀቂያት። እህቴ እዚህ ውስጥ የለችም። እባክሽን እህቴን ልቀቂያት ብያለሁ። እህትሽ ከዚህ በሰላም እንድትሄድ ከፈለግሽ የዛ ቁልፍ ያለው አንቺ ጋ ነው። ምን እያልሽ ነው? ታናሽ እህትሽን የምትወጃት ከሆነ ለውድ እህትሽ ስትይ ምንም የምታረግ ከሆነ አሁን የምልሽን ነገር የማድረግ ግዴታ አለብሽ። ምንድነው እሱ? ምንድነው ማድረግልሽ? ንገሪኝ። ምንድነው? ኤሽሪፍን ትገይዋለሽ። ምን? ሴትዮ ያምሻል? ምንድነው የምትይው? ኤሽሪፍን ልገለው። ሽጉጥ እንኳን ንክቼ ማላቅ ኤሽሪፍን ልገል ታደርጊዋለሽ። አለበለዚያ ይኸውልሽ በጥቂት ሰዓታት ውስጥ የእህትሽ አስክሬን ቤታችሁ በር ላይ ወድቆ ታገኛለሽ። ለዚች ለምስኪን እህትሽ የምትወጃት የምሳሲላት ከሆነ ይህ በጣም ትንሹ ነገር ነው። ምረጪ፣ እህትሽን ወይም ኤሽሪፍን። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የህልም እንባ ክፍል 8 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን በጋራ የምንመለከት ይሆናል። ለቻናላችን አዲሱ ናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ይህንን ተወዳጁን ተናፋቂውን የህልም እንባ ድራማን ወደ እናንተ በየዕለቱ እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ቫይንካውት ደጋ ለፎት አገሬ ሰላም ትሁኑ።